ፊንላንድ ማለት ንጹህ የተፈጥሮ አየር ከዘመናዊ የስነ ህንጻ ጥበብ ጋር ጥልቅና ሚስጥራዊ ታሪክ ከማራኪ የባህል እሴቶች ጋር በሚያስደንቅ ሁኔታ የተዋሃዱባት ልዩ ምድር ናት። የፊንላንድ ህዝቦችም ሲሱ በሚሉት የውስጥ ጥንካሬና ጽናት ይታወቃሉ። እኛም በዚህ ጉዟችን ይህንን የህዝቡን መንፈስ፣ የተፈጥሮ ጸጥታና የታሪክ አሻራ አብረን እንቃኛለን። በዚህ ጉዟችን ጥቅጥቅ ካሉና መዓዛቸው ከሚያውደው አረንጓዴ የጥድ ደኖች እስከ በረዷማ የአርክቲክ ክልሎች፣ ከጥንታዊ የድንጋይ ንጣፍ መንገዶች እስከ ማለቂያ የሌላቸው ሰማያዊ ሐይቆች ድረስ በጋራ እናስሳለን። በጉዟችን እያንዳንዱ የምንረግጠው ስፍራ የራሱ የሆነ የህይወት ትርታ፣ የሚነግረን ሚስጥርና የሚያካፍለን ታሪክ አለው። ዛሬ በዓለማችን ደስተኛ ህዝቦች መኖሪያ ሀገር በፊንላንድ ተገኝተናል። እናንተ የጉዞ አጋሮቼም ልባችሁን ለድንቅ ነገሮችና ለአዳዲስ ትዝታዎች ከከፈታችሁልኝ በዛሬው ቅኝቴ የፊንላንድን 10 ድንቅ መዳረሻዎች አስቃኛችኋለሁ። የትኬት ክፍያው ቻናሉን ሰብስክራይብ ማድረግ ብቻ ነውና እስካሁን ቤተሰብ ካልሆኑን ቻናሉን ሰብስክራይብ በማድረግ ብቻ ትኬቶትን ቆርጠው ለደቂቃዎች አብረውን ይጓዙ። የመጀመሪያዋ መዳረሻችን የሀገሪቱ የልብ ትርታ፣ የባህል፣ የፖለቲካና የጥበብ ማዕከል የሆነችው ውቢቷ ዋና ከተማ ሄልሲንኪ ናት። ሄልሲንኪ በባልቲክ ባህር ዳርቻ ላይ የተንጣለለች የባህር ነፋስ ሁልጊዜም የሚያውዳት አስደናቂ ከተማ ናት። እኛም በመዲናዋ ተገኝተን ጉዟችንን የምንጀምረው በከተማዋ እምብርት ከሚገኘው የስነ ህንጻ ጥበብ ማሳያ ከሆነው ታሪካዊው የሴኔት አደባባይ ነው። በዚህ ተገኝተን አደባባዩ ላይ ቆመን ቀና ስንል ከፊታችን በግርማ ሞገስ የቆመውንና እንደ አውሮፓውያን አቆጣጠር በ1852 ዓመተ ምህረት በታዋቂው ጀርመናዊ አርክቴክት ካርል ሉድቪግ ኤንገል የተነደፈውን ግዙፉን የሄልሲንኪን ካቴድራል እናያለን። ነጫጭ ግድግዳዎቹ፣ በወርቅ የተለበጡት ኮከቦቹና አረንጓዴ ጉልላቱም ከጠራው ሰማያዊ ሰማይ ጋር ሲዋሃዱ የሚያሳዩት እይታ ወደር የለውም። ይህ ስፍራ ሀገሪቱ በሩሲያ ግዛት ስር በነበረችበት ጊዜ የቅዱስ ኒኮላስ ቤተክርስቲያን ተብሎ የተሰራ ቢሆንም ዛሬ ግን የነጻዋ ፊንላንድ የሉተራን እምነትና የብሔራዊ ኩራት ዋነኛ ምልክት ነው። እኛም ቤተክርስቲያኑ ውስጥ ገብተን የውስጡን ጸጥታና አስደናቂ የስዕል ጥበብ እንቃኛለን። ቆይተንም ከዚህ ታሪካዊ ካቴድራል ሰፋፊ ደረጃዎች ላይ ሆነን የከተማዋን ውበት ፎቶግራፍ ካነሳን በኋላ የባህሩን ንጹህ አየር እየተነፈስን በእግራችን ወደ ታዋቂው የባህር ዳርቻ የገበያ አደባባይ እናመራለን። ይህ አደባባይ በሰዎች ግርግር፣ በባህር አዕዋፋት ድምፅና በጣፋጭ የምግብ ሽታዎች የተሞላ ነው። እዚህ በአካባቢው አሳ አጥማጆች ከባህር የወጡትን ትኩስ አሳዎችን፣ ባህላዊ የካሬሊያን ኬክንና በታዋቂው ጥቁር አጃ ዳቦ የሚቀርበውን ሞቅ ያለ የሳልሞን አሳ ሾርባ አብረን እየቀመስን የከተማዋን ደማቅ የዕለት ተዕለት ህይወት እንቃኛለን። እንዲሁም አማትረን በባህሩ ላይ የተንሳፈፈውን የሱኦሜንሊና የባህር ላይ ምሽግ እያየን የሄልሲንኪን የውሃ ላይ ግርማ እናደንቃለን። የሄልሲንኪን የከተማ ግርማ ሞገስና የባህር ዳርቻ ንፋስ በልባችን ይዘን ስናበቃ ደግሞ አሁን ምቹ አውቶቡሶችን ተሳፍረን በአረንጓዴ ጫካዎች የተከበበውን አውራ ጎዳና እያቋረጥን ወደ ምስራቅ አቅጣጫ አጭር ጉዞ በማድረግ ወደ ጥንታዊቷ ፖርቮ ከተማ እናመራለን። ከሄልሲንኪ ዘመናዊነት ወጥቶ ፖርቮ መግባት ልክ የጊዜ ማሽን ውስጥ ተሳፍሮ ወደ 18ኛው ክፍለ ዘመን እንደመመለስ ያለ ልምድ ነው። ፖርቮ በፊንላንድ በእድሜዋ ሁለተኛዋ አንጋፋ ከተማ ስትሆን ይህች ደርባባ ከተማ መካከለኛው ዘመን ላይ የቀዘቀዘች ትመስላለች። እኛም ወደ ከተማዋ ስንገባ በመጀመሪያ አይናችንን የሚስቡት በፖርቮ ወንዝ ዳርቻ በተርታ የተደረደሩት ደማቅ ቀይ የእንጨት ቤቶች ናቸው። የቦታው ታሪክ እንደሚነግረን እነዚህ ቤቶች በ18ኛው ክፍለ ዘመን የስዊድኑ ንጉስ ጉስታፍ 3ኛ ከተማዋን ሲጎበኙ ለሳቸው ክብር ሲባልና የንግድ ዕቃዎችን በተለይም የቡና፣ የትንባሆና የቅመማ ቅመም ምርቶችን በአግባቡ ለማከማቸት ተብለው በቀይ ቀለም የተዋቡ ናቸው። እኛም በመካከለኛው ዘመን በተነጠፉት አቀበትና ቁልቁለት በበዛባቸው ጠባብ የድንጋይ ንጣፎች መንገዶች ላይ እየተንጎራደድን በጥንታዊ የእንጨት ቤቶች መሃል በእግራችን ሽርሽር እናደርጋለን። እንዲሁም በኮረብታው አናት ላይ የሚገኘውንና በ15ኛው ክፍለ ዘመን የተሰራውን የፖርቮ ካቴድራልን አብረን እንጎበኛለን። ይህ ካቴድራል እንደ አውሮፓውያን አቆጣጠር በ1809 ሩሲያ ፊንላንድን የራሷ ራስ ገዝ ግዛት አድርጋ ስታውጅ የፖርቮ ምክር ቤት የተካሄደበት ታላቅ ታሪካዊ ስፍራ ነው። እኛም የካቴድራሉን ጉብኝታችንን አጠናቀን በአካባቢው ወደሚገኙት የዕደ ጥበብ ሱቆች ተጉዘን ሩኔበርግ የተባለውን የከተማዋን ታዋቂ ጣፋጭ ኬክ ከሞቀ ቡና ጋር እየተቃመስን የትዝታ ማህደራችንን እናሰፋለን። ቆይተንም ከፖርቮ የትዝታ ዓለም በመውጣት አሁን ደግሞ ወደ ምዕራብ አቅጣጫ በሚወስደውና
ባለውና በውብ የእርሻ ማሳዎች በተከበበው መንገድ ላይ ተጉዘን ማራኪ የሆነውን የፊንላንድ ደቡባዊ የባህር ዳርቻ እያቋረጥን ወደ ሀገሪቱ የመጀመሪያው ዋና ከተማ ቱርኩ እናቀናለን። ቱርኩ የፊንላንድ የታሪክ፣ የትምህርት፣ የባህልና የሃይማኖት መሰረት ናት። ሀገሪቱ ማንነቷን ያገኘችውም ከዚህችው ከተማ ነው። እኛም እዚህ ስንደርስ የጉዟችን ቁልፍ አካል የሚሆነው በ13ኛው ክፍለ ዘመን የተገነባውን ታላቁንና ግዙፉን የቱርኩ ቤተ መንግስት መጎብኘት ነው። ይህ ቤተ መንግስት በስዊድን ግዛት ዘመን ወታደራዊ ምሽግ፣ የህዳሴ ዘመን የንጉሳውያን መኖሪያ፣ አልፎ ተርፎ ማስፈሪ እስር ቤት ሆኖ ያገለገለ ሲሆን ግድግዳዎቹም የዘመናትን ጦርነት፣ የፖለቲካ ሴራና የንጉሳውያንን ድግስ ሚስጥር አምቀው ይዘዋል። እኛም በዚህ ሆነን የዚህን ቤተ መንግስት ድብቅ ክፍሎች፣ አስፈሪ የእስር ቤቱን ዋሻዎችና ያሸበረቁትን የንጉሳውያን አዳራሾች አብረን እንጎበኛለን። በመቀጠልም በ1300ዎቹ የተመሰረተችውን ወደ ሰማይ የተመዘዘችውንና የፊንላንድ እናት ቤተ ክርስቲያን በመባል የምትታወቀውን ግዙፏን የቱርኩ ካቴድራል እናያለን። ይህች ካቴድራል የበርካታ ስዊድናውያን ነገስታትና ጀግኖች መቃብር ያረፈባት ቅድስት ስፍራ ናት። እዚህ ምሽት ሲወድቅ ከተማዋን ለሁለት በሚከፍለውና የህይወት እስትንፋስ በሆነው በአውራ ወንዝ ዳርቻ በሚገኙት ፏፏቴዎች ስር አብረን እየተንሸራተትን በወንዙ ላይ ከቆሙትና ወደ ሬስቶራንትነት ከተቀየሩት ታዋቂ ጀልባዎች በአንዱ ላይ የራት ግብዣ እያደረግን የከተማዋን ደማቅ የሌሊት ህይወት እንቃኛለን። ቆይተንም በቱርኩ ያሳለፍነውን ጥንታዊና ማራኪ ጊዜ በልባችን አኑረን አሁን ደግሞ በትልቅና እጅግ ዘመናዊ በሆነ የክሩዝ መርከብ ተሳፍረን በባልቲክ ባህር ሞገዶች ላይ እየተንሳፈፍን ወደ ኦላንድ ደሴቶች ልውሰዳችሁ። የኦላንድ ደሴቶች ጉዟችን በራሱ በማለቂያ የሌላቸው የውሃ አካላትና በሺዎች በሚቆጠሩ አረንጓዴ ደሴቶች መካከል የሚያልፍ አስደናቂ ተሞክሮ ነው። ይህ ስፍራ በስዊድንና በፊንላንድ መካከል የሚገኝ ከ6500 በላይ በሚሆኑ ትናንሽና ማራኪ ደሴቶች የተሞላ ራስ ገዝ አስተዳደር ነው። የሚገርመው የዚህ ስፍራ ህዝቦች የፊንላንድ አካል ቢሆኑም ባህላቸውም ሆነ ቋንቋቸው ግን ሙሉ በሙሉ የስዊድን ነው። እኛም እዚህ እንደደረስን መርከባችን በዋና ከተማዋ ማሪሃምን ወደብ ላይ ስታርፍ የከተማውን ጫጫታ ሙሉ በሙሉ እንረሳለን። በዚህም አውቶቡሶቻችንን ትተን ብስክሌቶችን እንከራይና በደሴቶቹ ጠመዝማዛ መንገዶች፣ ሰፋፊ በሆኑ የፖም እርሻዎችና በቀይ የጥድ ደኖች መሃል አብረን እንጋልባለን። ይህ ስፍራ በዓለም አቀፍ ህግ መሰረት ከወታደራዊ እንቅስቃሴ ነጻ በመሆኑ በአየር ላይ የሚሰማው ጥልቅ የሰላም ስሜት ልብን በእጅጉ ያሳርፋል። በተጨማሪም በመዳረሻው ታዋቂውን በ14ኛው ክፍለ ዘመን የተገነባውን የካስተል ሆምን ቤተ መንግስት እንጎበኛለን። በመቀጠልም ፖመርን የተባለውን ባለ 4 ሸራ ታላቅ የንግድ መርከብ ሙዚየም አብረን እንቃኛለን። ቆይተንም የውቅያኖሱን ጸጥታ በጥልቀት እየተለማመድን የደሴቲቱን ታዋቂ የሆነውን የካርዳሞን ፓንኬክ በፕለም ጃም አብረን አድርገን እንመገባለን። በባህር ላይ ያሳለፍነውን አስደሳችና ሰላማዊ የደሴት ቆይታ አጠናቀን ወደ ዋናው የፊንላንድ ምድር ስንመለስ ደግሞ ፈጣን በሆነው የሀገሪቱ ባቡር ተሳፍረን ስንከንፍ የሰሜኑ ማንቸስተር በመባል የምትታወቀው ደማቋ ታምፔሬ ከተማ መዳረሻችን ትሆናለች። ታምፔሬ በሁለት ግዙፍ ሐይቆች መካከል የምትገኝ ልዩ ከተማ ናት። እነዚህ ሁለት ሐይቆች ያላቸው የ18 ሜትር የከፍታ ልዩነት የፈጠረውና ከተማዋን ለሁለት የሚከፍለው የታመርኮስኪ ፏፏቴም ለከተማዋ የኢንዱስትሪ አብዮትና የኤሌክትሪክ ኃይል ማመንጫነት ትልቅ አስተዋጽኦ አድርጓል። እኛም በዚህ ሆነን በቀይ ጡብ የተገነቡት ግዙፍ የድሮ የፋይን ሌሰን የጨርቃጨርቅና የወረቀት ፋብሪካዎች ዛሬ ወደ ዘመናዊ ሙዚየሞች፣ የጥበብ ማዕከላትና ካፌዎች ተቀይረው የከተማዋን ውበት አጉልተውት እናያለን። ነገር ግን ታምፔሬን ከሁሉም በላይ ልዩ የሚያደርጋት የዓለማችን የሳውና ዋና ከተማ መሆኗ ነው። የፊንላንድን ሕዝብ ሚስጥር ለመረዳት ሳውና መግባት ግዴታ ነውና፣ ስለዚህ ሁላችንም ከ1906 ጀምሮ አገልግሎት እየሰጠ ባለው አንጋፋውና ባህላዊው የራጃ ፓርቲ የሕዝብ ሳውና ውስጥ ገብተን የትነቱን ሙቀት እንሞክራለን። እንዲሁም በባህላዊ የበርች ዛፍ ቅጠሎች ሰውነታችንን እያሻሸን ድካማችንን በላባችን አውጥተን አዲስ ኃይል እናገኛለን። ቆይተንም መንፈሳችንን በዚህ መልኩ ካደስን በኋላ በፒኒኬ የተፈጥሮ ጥበቃ ደን ውስጥ ወደሚገኘው መመልከቻ ማማ ላይ እንወጣለን። በዚያም ሆነን የሐይቆቹን ሰፊና አስገራሚ እይታ እያደነቅን በከተማዋ እጅግ ተወዳጅ የሆነውን ትኩስ ሙንኬ የተባለውን ጣፋጭ ዶናት በሞቀ ሻይ አብረን እንመገባለን። የታምፔሬን የከተማና የሳውና ሙቀት ተላብሰን ስናበቃ ደግሞ አሁን ከከተማው የኢንዱስትሪና የትራፊክ ድምጽ ሙሉ በሙሉ ርቀን ወደ ፊንላንድ የተፈጥሮ ልብ ወደ ጥልቁ የፊኒሽ ሌክላንድ ክልል እንገባለን። ይህ ስፍራ ሀገሪቱ የሺ ሐይቆች የተባለችበትን ትክክለኛ ሚስጥርና ውበት የምናገኝበት ስፍራ ነው። ይህ ሰፊ ክልል አውሮፓ ውስጥ ከሚገኙ ትላልቅ የሐይቅ ስብስቦች አንዱ ሲሆን ማለቂያ በሌላቸው ጥቁር ሰማያዊ ውሃዎች፣ በተንጣለሉ አረንጓዴ የጥድና የበርች ዛፎች እንዲሁም በሺዎች በሚቆጠሩ ትናንሽ ደሴቶች የተሞላ ነው። እኛም በዚህ ስፍራ ላይ ስንደርስ የጉዟችን ፍጥነት ይቀንሳል። ተፈጥሮንም በዝግታ ለማዳመጥ እንገደዳለን። ሁላችንም ከሐይቅ ዳርቻ በተሰሩት ጭስ ማውጫ ካላቸው ውብ የፊንላንድ የእንጨት ጎጆዎች ውስጥ ገብተን ሰላምን እየገበየን
ቀናችንንም የምናሳልፈው በታንኳና ጸጥ ያሉ ሐይቆችን በማቋረጥና የተፈጥሮን ዝማሬ በማዳመጥ ይሆናል። ቆይተንም ወደ ሳይማ ሐይቅ ስንጠጋ በዓለም ላይ በሌላ ቦታ የማይገኙትን እጅግ ብርቅዬ የሆኑትንና በመጥፋት ላይ ያሉትን የሳይማ ሐይቅ ማህተሞች ፀሐይ ሲሞቁ ለማየት ጸጥ ያለ የጀልባ አሰሳ እናደርጋለን። በተጨማሪም ጫካ ውስጥ ገብተንም የዱር እንጆሪዎችን እንዲሁም የሚበሉ እንጉዳዮችን በጋራ እየለቀምን ከተፈጥሮ ጋር በድጋሚ የምንዋሃድበትን የነፍስ ረፍት እናገኛለን። ቀናችንን በእርካታ አሳልፈን ስናበቃ ደግሞ ምሽት ላይ ከሐይቁ ዳርቻ ላይ እሳት እያነደድን ቀኑን ሙሉ ያጠመድነውን አሳ እየጠበስን ሰማዩን እያየን የጨረቃን ብርሃን እናደንቃለን። በሐይቆቹ ሰላማዊ ድባብ ነፍሳችንን ካደስንና በቂ ረፍት ካገኘን በኋላ ደግሞ ጉዟችንን ወደ ምስራቅ ፊንላንድ ወደ ካሬሊያ ክልል በማድረግ የሀገሪቱ ብሔራዊ መለያና የኩራት ምንጭ ወደ ሆነው ወደ ኮሊ ብሔራዊ ፓርክ እናመራለን። ኮሊ ተራራማ መልክዓ ምድርን፣ ጥልቅ ደኖችንና ሐይቆችን በአንድ ላይ የያዘ አስደናቂ የተፈጥሮ ሸራ ሲሆን የፊንላንድን ነፍስና ጥልቅ ማንነት የሚያንጸባርቅ ቅዱስ ስፍራ ተደርጎ ይወሰዳል። እኛም የዚህን ፓርክ እውነተኛ ግርማ ሞገስ ለመመልከት ጠንካራ ጫማዎቻችንን አጥልቀን በአረንጓዴ ዛፎችና በነጭ ኳርትዝ ዓለቶች በሞላው ደን ውስጥ አብረን የእግር ጉዞ እናደርጋለን። ክብራትና ክብራን፣ እዚህ የተገኘንበት ዓላማችን ከባህር ወለል በላይ ከፍተኛ በሆነው የዩካ ኮሊ ተራራ ጫፍ ላይ ለመድረስ ነው። ውጥናችን ሰምሮ ብዙ ላብ አፍስሰን የተራራውን ጫፍ ስንረግጥና ወደ ታች ስንመለከት ከፊታችን በግርማ ሞገስ የሚዘረጋው በደሴቶች የተሞላውና አድማስን የሚያቋርጠው የፒሊነን ሐይቅ ሰፊ እይታ እጅግ አስገራሚና ልብን የሚያሳርፍ እይታን ይለግሰናል። ይህ የተፈጥሮ ግርማ ሞገስ በ19ኛው ክፍለ ዘመን መገባደጃ ላይ ለበርካታ የፊንላንድ ታዋቂ ሰዓሊዎችና ሙዚቀኞች ታላቅ የሥራ መነሳሳትን ፈጥሯል። እኛም በዚህ ከፍታ አናት ላይ ቆመን ያመጣነውን የካሬሊያን ኬክ እየበላን የዓለምን ንጹሕ አየር ወደ ሳንባችን እያስገባን ይህን ታሪካዊና ስነ ልቦናዊ እይታ በማድነቅ የማይረሱ ማስታወሻ ፎቶግራፎችን እናነሳለን። ኋላም ከኮሊ ፓርክ አስደናቂ የተራራ እይታ በኋላ ማታ ላይ ታዋቂውን የሳንታ ክላውስ ኤክስፕረስ የተባለውን የአውሮፓ ረዥም የሌሊት ባቡር ተሳፍረን አቅጣጫችንን ሙሉ በሙሉ ወደ ሩቅ ሰሜን እናደርጋለን። ሌሊቱን ሙሉ ተጉዘን ጠዋት ላይ አይናችንን ስንገልጽ የምናየው ዓለም ሁሉ ሙሉ በሙሉ በረዶ የለበሰና የተለየ ዓለም ይሆናል። የት እንዳለን ግር ካላችሁ የአርክቲክ ክበብን ጥልቅ መስመር አቋርጠን ወደ አስማታዊቷ ሰፊ የላፕላንድ ክልልና ዋና ከተማዋ ሮቫኒየሚ ደርሰናል። እዚህ ስንደርስ አየሩ እጅግ በረዷማና አጥንትን የሚሰብር ቢሆንም የሚጠብቀን የጉዞ ጀብዱ ግን ልባችንን በጉጉት ያሞቀዋል። ሮቫኒየሚ በሁለተኛው የዓለም ጦርነት ወቅት ክፉኛ ወድማና ነዳ የነበረ ቢሆንም በታዋቂው አርክቴክት አልቫር አልቶ በአጋዘን ቀንድ ቅርጽ ዲዛይን ተደርጋ እንደገና በውበት ተገንብታለች። ይህች ከተማ በዓለም አቀፍ ደረጃ የምትታወቀው ይፋዊ የሳንታ ክላውስ መኖሪያ በመሆኗ ነው። እኛም እዚህ ተገኝተን የልጅነት ትዝታችንንና የገና በዓል ናፍቆታችንን ለማደስ በከተማዋ ዳርቻ ወዳለው የሳንታ ክላውስ መንደር እንሄዳለን። በዚህም ከዋናው ሳንታ ጋር ፊት ለፊት ተገናኝተን ፎቶ እንነሳለን። ከሳንታ ፖስታ ቤትም ልዩ የሆነው የአርክቲክ ማህተም ያላቸውን ፖስት ካርዶችን ለወዳጅ ዘመዶቻችን እንልካለን። እንዲሁም የላፕላንድ ተወላጅ የሆኑትን የሳሚ ህዝቦች ባህል ለማወቅ የዋልታ አጋዘኖችን አብረን እንመገባለን። በባህላዊው ላቪው ድንኳን ውስጥም ገብተን ሞቅ ያለ የቤሪ ጭማቂን እንጠጣለን። ቆይተንም የላፕላንድን አስማታዊነትና የገና አባትን በሮቫኒየሚ ከጎበኘን በኋላ የዚህን ታላቅና ሰፊ ጉዞ የመጨረሻ ምዕራፍ የምንቋጨው ከሮቫኒየሚ ወደ ሰሜን ምዕራብ አቅጣጫ ጠለቅ ብለን በአውቶቡስ በመጓዝ በሀገሪቱ እጅግ ታዋቂ በሆነው የክረምት ስፖርት ማዕከል በሌቪ ነው። ሌቪ በበረዶ በተሸፈኑ የጥድ ዛፎች መሃል የተቆረቆረች ፍጹም የሆነች የተራራ ላይና የበረዶ መንሸራተቻ መንደር ናት። እኛም እዚህ ከደረስን በኋላ ሁላችንም ወፍራምና የበረዶ መንሸራተቻ ልብሶቻችንን አጥልቀን በዓለም አቀፍ ደረጃ በሚታወቁት የስኪ ሜዳዎች ላይ ቁልቁል ከተራራው ላይ እንሸራተታለን። በተጨማሪም ኃይለኛ በሆኑት የሃስኪ ውሾች በሚጎተቱት ሸርታቴዎች በበረዶው ላይ በከፍተኛ ፍጥነት እየተንሸራተትን ደማችንን እናሞቃለን። ከመካከላችን ልቡ ደንደን ያለ ካለ ደግሞ በስኖ ሞባይል ሰፋፊና የቀዘቀዙ ሐይቆችን እንዲሁም በረዶ የጫኑ የጥድ ደኖችን እያቋረጠ የፍጥነት ጀብዱን ማጣጣም ይችላል። እኛም ቀኑን ሙሉ በተለያዩ አድካሚና አስደሳች የክረምት ጨዋታዎች ካሳለፍን በኋላ የመጨረሻዋን ምሽታችንን ጣሪያቸው ሙሉ በሙሉ ከብርጭቆ በተሰሩት ምቹና ሞቃት ኢግሎዎች ውስጥ እናሳልፋለን። በሞቃ አልጋችን ላይ ተኝተንም ከከተማው ብርሃን ርቀን ከላይ በጠራው ጨለማ ሰማይ ላይ እንደ አረንጓዴ፣ ቢጫና ሐምራዊ ሪባን ሲጨፍሩና ሲያበሩ የምናያቸውን አስማታዊዎቹን የሰሜን ብርሃናት እያየን የዚህን ልዩ ጉዞ ትዝታዎቻችንን በልባችን እናትማለን። ውድ የጉዞ ቤተሰቦቼ፣ በዚህ ድንቅ ጉዟችን ከሄልሲንኪ ደማቅ የገበያ አደባባይና የኒዮ ክላሲካል ህንፃዎች ተነስተን በፖርቮ ጠባብ የታሪክ መንገዶች፣ በቱርኩ የጥንት ቤተ መንግስቶችና እስር ቤቶች፣ በኦላንድ ደሴቶች ጸጥታና በታምፔሬ
ባህላዊ ሳውናዎች አቋርጠናል። የሌክላንድን ሰማያዊ ሐይቆችንና የኮሊን አስገራሚ የተራራ አናት ስዕላዊ ውበትንም በጋራ አድንቀናል። በመጨረሻም የሌሊቱን ባቡር ተሳፍረን የአርክቲክ ክበብን ተሻግረን በሮቫኒየሚ የሳንታ ክላውስን መንደር፣ በሊቬ ደግሞ የበረዶ ጀብዶችንና የሰሜን ብርሃናትን አስማታዊ ዳንስ ኮምኩመን ጉዟችንን በደስታና በስኬት አጠናቀናል። ፊንላንድ በእርግጥም የሺህ ሐይቆች፣ የንጹህ አየርና የእውነተኛ ደስታ ሀገር መሆኗንም በህብረት መስክረናል። ውድ የሀገሬ ልጆች፣ የዛሬው የፊንላንድ የመዳረሻ ቅኝታችን እዚህ ላይ ያበቃ። በቀጣይ መርሃ ግብር እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ቪዲዮውን ላይክ እና ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።